አይቻት ከዛ ነው ማለት ነው ወደ ቤተሰብ መልከው የሚጨመር የሚቀነስ ካለ እንድትነግረኝ ማለት ነው። ይሄ በጣም ያምራል። ምርጫዋ ማሻአላ በጣም ለየት ያለ ነገር ማለት ነው። እዚህ ጋር እናገኛለን ሱፍራ ለምግብ ሱፍራ በጣም የሚያምር ልብሱ የተወጣለት ማለት ነው። በሰፊው ደግሞ የሱ እንዲሁ ለረከቦት እንዲሁ ለምግብ ሱፍራ እንዲሁ ደግሞ በመጅሊስ ማቻርግልኝ በራስሽ ምርጫ ብላኝ በእንደዚህ ሁኔታ በራሴ ምርጫ ሰፍቼላታለሁ ማለት ነው። ለውዷ በጣም እንደሚመቻት እንደምትወደው ተስፋ አደርጋለሁ። እናንተስ እንዴት አያችሁ ውዶቼ ማለት ነው? እኔ በጣም ተመችቶኛል ማለት ነው። ምክንያቱም እስኪ እናንተስ እንዴት ወይስ እሱን ደግሞ አብረን የምናይ ነው የሚሆነው። አሁን እጄላትን የሚሄደው እንዲሁ ደግሞ ሌላ ሱፍራ ብላኛለች። እሷን ደግሞ ዶቃ በነጭ እንግዲህ ቤት ያፈካል በጣም እንደሚታወቀው ማለት ነው። ዶቃ በነጭ ደግሞ በእንደዚህ ሁኔታ አነስ አርጌ ሰርቼላታለሁ ማለት ነው። እቺም የረከቦት ናት። ሹራይ ኮዶች ሀገር ሆናችሁ ማዘዝ ትችላላችሁ። መጋረጃ ብፈልጉ እንዲሁ ደግሞ እንደዚህ ሱፍራዎች የተለያየ ነገሮች በነገራችን ላይ ቤታችንን ከፍት ነው ማለት ነው። ማዘዝ ለሚፈልግ ሰው ማለት ነው። የፈለጋችሁ እቃ ማሟላት ከፈለጋችሁ አለን እላችኋለሁ ውዶቼ። ከናንተ የሚጠበቀው እኛም ማበረታታት ብቻ ነው። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ከኛ ጋር አልሐምዱሊላህ ሁሉ ሰላም ሁሉ መልካም ነው። ከናንተ ጋሳ እንዴት ነው? ሀባይቢ ሁሉ ሰላም እንደሆነ ተስፋ አደርጋለሁ። በጣም ተጠፋፍተናል እንግዲህ ያው የሚታወቀው ማለት ነው። በጣም ናፍቃችሁኛል እና እኔም ጠፋ አልኩት። ያው ትንሽ እንግዳ ምናምን ስለበዛብን ለዛ ነው። በዛ ላይ ደግሞ ድምጼ ራሱ እንትን ብሏል ማለት ነው ወዶቼ። ያው ጉፋን ይዞኛል ምናምን ያው ይሰው ሲበዛ ምናምን ተፋሹ ምናምን በቃ ብዙ ነገር አለ። ብቻ ጨማምሬላችሁ መጥቻለሁ እላችኋለሁ። ሀባይቢ እንዴት ናችሁ? ስራ እንዴት ይዛችኋል? ከኛ ጋር አልሐምዱሊላህ ሴሴ ነው አልሐምዱሊላህ ማለት ነው። ሀባይቢ ዛሬም እንግዲህ እንደተለመደ በሴራ ቦታ ያለው ማለት ነው። ኢንሻአላህ ከዚህ በኋላ ደግሞ አልጠፋም ማለት ነው። የሁላችሁም እንደዚሁ እያሳየኋችሁ ማወጣላችሁ ነው የሚሆነው። ያው እስከ ዛሬ እንግዳ ምናምን በጣም ስለበዛብን እንግዲህ ለዛ ነው ጠፋ ያልኩት ማለት ነው። በመሃል እንትን ብዬ ነበር ያው አልተመቻቸልኝም። አሁን ደግሞ እመጣለሁ ማለት ነው። ከዚህ በኋላ አልጠፋም። የሁላችሁም እንደዚሁ እያሳየኋችሁ ማወጣላችሁ ነው የሚሆነው ማለት ነው። እናንተ አበረታቱን። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ለጓደኛ ለቤተሰብ እንዲሁ ሼር አድርጉ ማለት ነው። ዛሬም ደግሞ በሚያምር መልኩ ነው የመጣሁት። አዲስ ጨርቅ ነው ይዤላችሁ የመጣሁት። ለውዷ የተዘጋጀው በሚያምር መልኩ በአሪፉ ሁኔታ የተሰራውን ይዤላት መጥቻለሁ ማለት ነው። እናንተም እንደሚመቻችሁ እንደምትወዱ ተስፋ አደርጋለሁ። በእንደዚህ ሁኔታ በጣም የሚያምር ማለት ነው። ለየት ያለ እንግዲህ እንዴት አያችሁ እንደሚመቻችሁ ተስፋ አደርጋለሁ። ከነዚህ ከነንትኑ ማቻ አርጌላት ነው ማለት ነው ያዘጋጀሁላት። እንግዲህ ውዶቼ አዲስ ጨርቆች ትላላችሁ፣ መጅልስ ትላላችሁ፣ ከፋዮች ያማረጣል ማለት ነው። ኢንሻአላህ ቤተሰቦቻችን ሆናችሁ የምታጡት ነገር የለም ማለት ነው ውዶቼ። ለየት ያለ ነገሮች ብዙ ያማርጣሉ። በሰፊ ማሳያችሁ ነው የሚሆነው። ዛሬ ይወዷል አሳያችሁና ይሄ እንግዲህ ፍራሹን በአዲስ ጨርቅ ነው ማለት ነው። ወርቅ በሉት በቃ ወርቅ ላይ እንደተቀመጣችሁ ያክል ነው ማለት ነው። ከነ ፍራሽ ከነ ጨርቁ ነው ያላት ማለት ነው። በእንደዚህ ሁኔታ 8 ፍራሽ አላት። ጓደኛዋ ጋር እንትን ነው ማለት ነው። አራት ያንዷ ነው። ትራስም ደግሞ በእንደዚህ ሁኔታ በሚያማምሩ 15 አላት ማለት ነው። እንዲሁ ደግሞ 6 ቤቢ አላት። በጣም የሚያምር መልኩ በእንደዚህ ሁኔታ ተዘጋጅቶላታል። ለሷን ማሳይቻት እንግዲህ ሁሌ እንደምላችሁ ማለት ነው መጀመሪያ አሳይቻቸው ነው መልክላችሁ። እሷን እንደዛ አርጌ አሳይቻት ከዛ ነው ማለት ነው ወደ ቤተሰብ መልከው የሚጨመር የሚቀነስ ካለ እንድትነግረኝ ማለት ነው። ይሄ በጣም ያምራል። ምርጫዋ ማሻአላ በጣም ተመችቶኛል ማለት ነው። ለየት ያለ ነው። በእውነት ልዩ ነው ማለት ነው ወዶቼ። እንግዲህ እንደሚመቻችሁ ተስፋ አደርጋለሁ። እናንተ በሚፈልጉ ከረን ዲዛይን ይሰራላችኋል። እዚህ ጋር ደግሞ ወደዚህ ስንመጣ እዚህ ጋር ለየት የሚያደርገን አንድ አለ ማለት ነው። እሱን ደግሞ ማሳያችሁ ነው የሚሆነው። ምንድነው እሱ በሉት በጣም ለየት ያለ ነገር ማለት ነው። እዚህ ጋር እናገኛለን ሱፍራ ለምግብ ሱፍራ በጣም የሚያምር ልብሱ የተወጣለት ማለት ነው። በሰፊው ደግሞ የሱ ልብስ ይዤ እመጣለሁ። እንዲሁ ለረከቦት እንዲሁ ለምግብ ሱፍራ እንዲሁ ደግሞ በመጅሊስ ማቻርግልኝ በራስሽ ምርጫ ብላኝ በእንደዚህ ሁኔታ በራሴ ምርጫ ሰፍቼላታለሁ ማለት ነው። ለውዷ
በጣም እንደሚመቻት እንደምትወደው ተስፋ አደርጋለሁ። እናንተስ እንዴት አያችሁ ውዶቼ ማለት ነው? እኔ በጣም ተመችቶኛል ማለት ነው። ምክንያቱም እስኪ እናንተስ እንዴት አያችሁ ማለት በራሴ ምርጫ ነው አሁን እንዲያረኩት ቤት ያፈካል ብዬ ስላሰብኩት ቤት ያፈካላታል በጣም አሪፍ ነው ብዬ ራሴ የወደድኩትን አድርጌያለሁ። ምርጫዬን እንዴት ነው ማለት ነው? እሱ አሳተወድ ይሁን ወይስ እሱን ደግሞ አብረን የምናይ ነው የሚሆነው። አሁን እጄላትን የሚሄደው ነው የሚሆነው ለምግብ ስፍራ እንዲሁ ደግሞ ለዚችኛው እሱም ራሱ ማቻ አድርጌላት እንደዚህ ደግሞ እንግዳ ሲመጣባችሁ ምናምንም እንደዚህ አርግታችሁ ማቀራረብ ማለት ነው። እቺ ደግሞ የረከቦት ናት። እሷንም ሰፋ አድርጌ ነው የሰራሁላት። ለሴት ሳሎን ደግሞ እንዲሁ ደግሞ ሌላ ስፍራ ብላኛለች። እሷን ደግሞ በዶቃ በነጭ እንግዲህ ቤት ያፈካል በጣም እንደሚታወቀው ማለት ነው። ዶቃ በነጭ ደግሞ በእንደዚህ ሁኔታ አነስ አድርጌ ሰርቼላታለሁ ማለት ነው። እቺም የረከቦት ናት። ሹራይ ኮዶቼ እንደሚመቻት እንግዲህ ተስፋ አደርጋለሁ። በጣም ያምራሉ ብዬ ነው ያረኩት። በራሴ ምርጫ ነው እንዳልኳችሁ። ለሳሎን እቺኛዋን ደግሞ ለሴት ሳሎን ብላኝ ማለት ነው ወዶቼ። እንግዲህ ደግሞ እሱን ይዤላት እጄ ዙ ቅርብ ስለሆነ ደግሞ የሚሰማትን ያለው ከቻልኩ ቀርጻለሁ ማለት ነው። ካልቻልኩ ደግሞ በቃ መጥቼ ስሜቷን ልንገራችሁ ወይስ ፊቷ ላይ ቢነበብ ነበር አሪፍ። እና ወዶቼ ይሄን ይመስላል። እናንተ የትም ሀገር ሆናችሁ ማዘዝ ትችላላችሁ። መጋረጃ ብፈልጉ እንዲሁ ደግሞ እንደዚህ ስፍራዎች የተለያየ ነገሮች በነገራችን ላይ ቤታችንን ከፍት ነው ማለት ነው። ማዘዝ ለሚፈልግ ሰው ማለት ነው። የፈለጋችሁ እቃ ማሟላት ከፈለጋችሁ አለን እላችኋለሁ ወዶቼ። ከናንተ የሚጠበቀው እኛም ማበረታታት ብቻ ነው። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ ማለት ነው። አበረታቱ በእንትን ስለማስይዘው እሷን እያስላቀኳት ነው። እና ወዶቼ ይሄን ይመስላል እንግዲህ ዛሬ ይዤላችሁ የመጣሁት። አበረታቱን ሁሌም ቢሆን ድጋፋችሁ አይለየን እላችኋለሁ ወዶቼ። ምክንያቱም ግድ ነው ያስፈልጋል። የሆነ ነገር ሰርተን እንትን ስንል ቪዲዮአችንን ሲያዩ የብዙ ልጆች ጋር የማድረስ እንትን እድል ይኖራል። ለዛ ነው ማለት ነው። የሚሰራ ሰው ደግሞ ማበረታታት ጥሩ ነው ማለት ነው። አጅርም አለ እና ከዚህ በኋላ ደግሞ አልጠፋም። አሁን ብዙ አረፋ ስለመጣ የብዙ ልጆች እጄ ላይ አሉ ማለት ነው። እሱን ደግሞ እንዲሁ እያሳየኋችሁ ማወጣላችሁ ነው የሚሆነው ማለት ነው ኢንሻአላህ ወዶቼ። ለዛሬ ይዤላችሁ የመጣሁት ይሄን ይመስላል። ውዷንም በዛው አሳይቻት ደግሞ እናንተ መንገዱ ሱፍራ ምናምን ይጣቅማልና ለምን ቤተሰቦቼን አላሳያችሁም ብዬ ነው ማለት ነው ይዤላችሁ የመጣሁት። ይሄን ይመስላል። አበረታቱ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ኢንሻአላህ እንደተለመደ በየቀኑ የመምጣት እንትን ሞከራለሁ ማለት ነው ኢንሻአላህ። ይሄን ይመስላል። ሰላም አለይኩም ወራህመቱላሂ ወበረካቱ።